ሰላም እንደምን ሰንብታችኋል ውድ የብስራት ዩቲዩብ ቻናል ተከታታዮቻችን የእግር ኳስ የዳኝነት ምስጢር መሰናዷችን እንደ ሁል ጊዜም የተለያዩ ሀሳቦችን ይዞ የዚህን ሳምንቱን ይዞላችሁ ቀርቧል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። እንደ ሁል ጊዜው የካፌ ኢንስትራክተር ሽፈራው ሸቱ ዛሬም ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ የምቆየው አዲስ መሐመድ ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? እንዴት ሰነበታችሁ? ሳምንቶት እንዴት አለፈ? ጥሩ ነው። ሰላም ነው። መልካም። የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። ለዛሬም አንድ ሁለት ርዕሰ ጉዳዮችን ወደ ተመልካቾቻችን ይዘን የምንቀርብ ነው የሚሆነው። ያው በአንድ የጨዋታ ወይም ግጥሚያ ላይ ተደጋጋሚ ነገሮች ቢከሰቱም ያው የጨዋታው ሂደት ነውና መልሰን ከተለያዩ አተያይ የምናያቸውን ጉዳዮች ለወደ ተመልካቾቻችን ይዘን እንቀርባለን። እንደሚታወቀው ግልጽ ያልሆኑ ነገሮች፣ አጨቃጫቂ አከራካሪ የነበሩ የዳኝነት ውሳኔዎች እንዲሁም ሕጉስ ምን ይላል በሚለው ፕሮግራማችን እንደምንሰራ ይታወቃል። ለዛሬም ስለ ኦፍሳይድ የምንላቸው ነገር አለ ከተለያየ እይታ ማለት ነው። እርሱን ብናስቀድም ጥሩ ነው። እንደው ኢንስትራክተር በአንድ ጨዋታ ላይ አንድ የአጥቂ ስፍራ ተጫዋች ኳስ ይዟል፣ የተጫወተ ነው። በጨዋታው ሜዳ ኳስን እየገፋ ይሄዳል። ነገር ግን ሌላኛው ጓደኛ ወይም ደግሞ የቡድን አጋሩ ኦፍሳይድ አቋቋም ላይ ነበረ፣ ኦፍሳይድ ነበረ። እናም አጠገቡ የተጋጣሚ ቡድን ተጫዋች አለ። ታዲያ ተጫዋቹ ኳስን ይዞ ሁሉንም ነው ጥሏቸው የሚያልፈው። ኳስን እየገፋ ይሄዳል። ከዛ ዞር ብሎ ማየት አለ። ለማንስ ላቀብል ይሄ ኳስ ጎል እንዲሆን የሚል ነገር ሲመለከት ዞር ሲል ኦፍሳይድ አቋቋም ላይ ነበር የቡድን ጓደኛውን ይመለከታል። ከዛ ለእርሱ ያቀብላል። እርሱም ደግሞ ኳሷን ሲያገኝ ወደ ግብነት ይቀይራታል። ይሄ ነገር ከህጉ አንጻር እንዴት ይታያል? ዳኛው በዚህ ወቅት ምን አይነት ውሳኔ ሊወስኑ ይችላሉ የሚለውን ብናነሳ ጥሩ ነው። እሺ፣ አመሰግናለሁ። ጥሩ ነው። አሁን ያልሽውን ነገር ግልጽ ለማድረግ እንደዚህ አድርገን እንየው። ይሄ 11 ቁጥር አሁን ኳስ እየገፋ የሚመጣ ተጫዋች ነው። በዚህ ጊዜ 12 ቁጥር ደግሞ ኦፍሳይድ ነው። ኦፍሳይድ አቋቋም ላይ ነው ያለው። ይሄን ኳስ አሻግሮ እንዳይመታ የዚህ ኦፍሳይድ እንዲድን ስለሚፈልግ ኳሱን እየገፋ ይመጣል። እየገፋ ሲመጣ አሁንም እየገፋ ነው። አሁንም እዚህ ሲደርስ ግን አለፋች። ይሄም አለ፣ ተከላካዩም አለ፣ አብሮ ይሮጣል። ይሄ እዚህ ኦፍሳይድ መሆኑን አይቷል። ይሄም ኳሱ ቢሰጠው ኖሮ እጁንም ሊያወጣ ነው፣ ኦፍሳይድ ነው ሊል ነው። ይሄ ግን ይሄን ሁሉ አላረገምና ቀጥታ ኳሱን አለፈ፣ እየገፋቸው ሄደ። በዚህ ጊዜ እዚህም ደግሞ ሌሎች ተከታታይ ተጫዋቾች ይከተሉታል። አሁን መጀመሪያ የምናየው እነዚህ ከየት መጡ? እነዚህ የመጡት በኋላ ነው። ይሄ ግን ኦልሬዲ እዛው ቦታ ላይ ኦፍሳይድ ነው። ተከትለውት ሲያልፉ እነዚህም ተከትለዋል። አሁን አብረው ነው የመጡት። እዚህ ጋር ሲደርስ ግን የነዚህ አሯሯጥን አንዳንድ ጊዜ አንዳንድ ተጫዋች በስላይድ ወይም በመንሸራተት ኳሱን ሊመልሱት ይችላሉ። ከስጋት አንጻር ይሄን ኳስ እንደገና ወደዚህ መታው። ወደዚህ ሲመታው 12 ቁጥር በኦፍሳይድ ፖዚሽን ላይ ነበር ነው እንጂ የምንለው አሁን ነው አንልም። አሁን ብዙ የስፖርት ወዳጆች የሚሉት ተጠቃሚ እኮ የሆነው በፊቱኑ ቀድሞ እዚህ ቦታ ላይ በመሆኑ ነው። አዎ እዚህ ላይ ነበረ። በእሱ አቅጣጫ ኳስ ቢመታለን ኖሮ በኦፍሳይድ ይቀጣል። ኦፍሳይድ ጨዋታ ላይ ነው፣ ከጨዋታ ውጭ ነው ተብሎ ይቀጣል። አሁን ግን እሱ እዛው ነው ያለው፣ ቆሟል። አጠገቡም ተጫዋቾች አሉ። ይሄ ልጅ ግን በድንገት ከወደዚህ ኳስ እየገፋ በሩጫ መጣ። እንዳያቀብለው ኦፍሳይድ ነው፣ አለፈው። እነዚህ እየተከተሉት ነው። እዚህ ጋር ሲደርስ ይሄን ኳስ አጠፈው፣ ወደዚህ አጠፈው። ይሄ በአቋቋሙ ኦፍሳይድ የነበረው ተጫዋች የጨዋታው ፌዝ ወይም የጨዋታው አቅጣጫ ተለውጧል። አሁን ቅድም ነበረ ይሄ ኳስ እዚህ ነው፣ ይሄ ኳስ እዚህ ነው፣ ይህም ተጫዋች እዚህ ነው።
እነዚህም ከኋላ ነበሩ። በእንዲህ አይነት ሁኔታ ይሄ ኦፍሳይድ ነበር ነው የምንለው። ከዛስ ነበርን አሁን አስቀረው 11 ቁጥር። ኢንስትራክተር እዚህ ጋር አንድ ጥያቄ አለኝ። ታዲያ እዚህ ጋር ዳኛው ፊሽካ ነፍቶ ኳሱን ማቆም አይችልም ወይ? በነበረ ሰዓት ኦፍ እንደሆነ ከታወቀ እኮ ድጋሚ ጨዋታው መጀመር አለበት አይደል? አልሰጠውማ። አሁን እኮ ምንድን ነው መሰለሽ ህጉ ምን ይላል? በእንዲህ አይነት ሁኔታ ላይ ያሉ ይሄ ኦፍሳይድ ነው ከተባለ መቼ ነው የሚቀጣው ነው። ኦፍሳይድ የሆነ ሁሉ የጨዋታው ህግ ምን ይላል? ፖዚሽን አሎን ኢዝ ኖት ኦፍሳይድ ይላል። በፖዚሽን ኦፍሳይድ በአቋቋሙ ወይም በአቅጣጫው በኦፍሳይድ ሁኔታ ላይ የተገኘ ተጫዋች ኦፍሳይድ ነው አይባልም፣ አይቀጣም ማለት ነው። የሚቀጣው መቼ ነው? በሶስት ሁኔታዎች ነው የሚቀጣው። ይሄ ተጫዋች አንድ ኳሱ ምን ሲጫወት ነው። እንዴት ነው ኳሱን የሚጫወተው? ይሄ ተጫዋች ይሄን ኳስ አሁን ከዚህ ሆኖ አሻግሮት ቢሆን ምን ያደርጋል? 12 ቁጥር ይጫወታል። ሲጫወት ያኔ ይቀጣል። ኦፍሳይድ ነው። አንዱ ይሄ ነው። ሁለተኛ ይሄ ተጫዋች ኳሱን በሚጫወትበት ጊዜ ለራሱ ይሄ ኳስ እንዲህ እየመጣ ሳለ እዚያ አጠገቡ የነበረ ተከላካይ በኳሱ ለመጫወት ሲሮጥ አብሮት ይሮጥና ተጋጣሚውን ያስቸግረዋል። ኢንተርፌረንስ ዊዝ አን ኦፖነንት ነው የሚባለው። ተጋጣሚውን ማስቸገር፣ በዚህ ጊዜ ደግሞ ኦፍሳይድ ይባላል። እንደዛ አቋቋሙ ላይ ሆኖ በኳሱ ሲጫወት ተጋጣሚውን ሲያስቸግር፣ ሌላ ሶስተኛ ደግሞ ተጠቃሚ ሲሆን። እንዴት ነው ተጠቃሚ የሚሆን ያልን እንደሆነ አሁን ይሄ ልክ በእንዲህ አይነት አቋቋም ላይ እያለ ግልጽ ነው፣ ኦፍሳይድ ነው፣ ጨዋታ ውጭ አቋቋም ነው። ሶስተኛው ነጥብ የሚቀጣበት ይሄ 11 ቁጥር ይሄን ኳስ ቀጥታ ይመታዋል ለግብ። የዚህን ግብ ጠባቂ አቋቋም አይቶ ይሄ ኳስ እዚህ ይደርስና ተገጭቶ ይመለሳል። ሲመለስ ለማን ይደርሳል? 12 ቁጥር ላይ ይደርሳል። ስለዚህ ጌይኒንግ አን አድቫንቴጅ በዛ ቦታ ላይ ሆኖ አሁንም ጥቅም ያገኛል። በእነኚህ በሶስቱ ብቻ ነው ኦፍሳይድ ተጫዋች የሚቀጣው። ስለዚህ ይሄ 11 ቁጥር እየገፋ በሚመጣ ሰዓት እዚሁ ላይ ነው እሱ ያለው። ምንም ነገር አላረገም፣ አለፈው ነበር ነው አሁን የምንለው። ምክንያቱም አለፈው። በዚህ ጊዜ እነዚህም ይሮጣሉ፣ እነዚህም ይሮጣሉ ለመንጠቅ። ከዛስ እነዚህም ተነቃነቁ፣ ይህም ተነቃነቀ። በዚህ ጊዜ 11 ቁጥር ይህንን ኳስ እሱን ካለፈው በኋላ ወደዚህ መታለት። አሁን ይሄ 12 ቁጥር መጫወት ይችላል ወይ ነው ጥያቄው። ለምን አይቀጣም እየተባለ አይቀጣም። ቅድም አለፈ የእሱ ነገር። አሁን ኦፍሳይድ አይደለም። ይሄ ኳስ የመጣለት ከየት ነው? ህጋችን ምንድን ነው የሚለው? ለተጋጣሚው የግብ መስመር፣ ለዚህ የግብ መስመር ከመጨረሻው ሁለተኛ ተከላካይ ይልቅ እሱ ቀርቦ ሲገኝ ነው ይላል። ይሄ ቆሟል፣ ኦልሬዲ ቆሟል። ይሄው እንደዚህ ካል ይሄን ዴፊኒሽን ያሟላል። ይሄ ኳስ ከመምጣቱ በፊት ይሄ ተጫዋች ለዚህ ለተጋጣሚው የግብ መስመር ከኳሱም ከሁለተኛ ተከላካዩም ይልቅ እሱ ቀርቦ ተገኝቷል። ስለዚህ ኦፍሳይድ የሚባለው በዚህ ዴፊኒሽን ውስጥ ስለሆነ ነው። ይሄ 12 ቁጥር ግን አንዱ የሚጎልበት ጉዳይ አለ። ሁለቱንም አሁን ያሟላል። ከኳሱም ይልቅ ቀርቧል። ከሁለቱም ተከላካዮች የሉም። ይሄና ይሄ ናቸው። ቢኖሩም ግን ሩቅ ናቸው። እሱ ይቀርባል ለዚህ። አሁን ግን አንዱ ይድናል። ኳሱን እየገፋ ሲመጣ አሁን ምን ሆነ? ኳስ ከፊቱ ሆነ። ኳሱ ለግብ መስመሩ ቀርቦ ተገኘ። ዴፊኒሽናችን ከኳሱ ወይም ከሁለተኛው ተከላካይ ይልቅ እሱ ቀርቦ ከተገኘ ኦፍሳይድ ነው ነው። የአሁኑ ትርጉም ቅድም ይሰራ ነበር አሁን ያልኩት ትርጉም፣ አሁን ግን አይሰራም። ምክንያቱም ከኳሱ ይልቅ አይደለም እሱ፣ ይሄው ኳሱ ቀድሟል። ስለዚህ ኦፍሳይድ አይደለም ማለት ነው። ኳሱንም ይሄ የሚጫወተው ያለው ወደ ኋላ ነው የሚጫወተው። ስለዚህ ያኔ ያገኛል፣ የጨዋታው ተካፋይ ይሆናል ያለ ስህተት። አስቀድሞ እዛ ቦታ ላይ መገኘት በራሱ ቅጣት አይደለም ወይ ነው? ህጉ ይሄንን አውጥቷል። ምንም ሳያደርግ እዛ በመገኘቱ እንዴት ይቀጣል ተጫዋች? የምትቀጡት በኳሱ ሲጫወት ወይም ተጋጣሚውን ሲያስቸግር እዛ ቦታ ላይ ሆኖ ወይም ተጠቃሚ ሲሆን
ጥቅም ሲያገኝ ጌይኒንግ አን አድቫንቴጅ ተጠቃሚነትን እንትን ተግባራዊ ሲያደርግ ነው ብሎ ስለሚል ህጉ 12 ቁጥርን ልንቀጣው አንችልም። በምንም አይነት በቅድም ነበርክ ብለን አንቀጣውም። አሁንስ ነው እዚህ ቆሞ ነው እኮ ይሄ ሰጠው። አሁን ምን ሆነ? ይሄኛው ይሰጥና ኳሱን የ12 ቁጥር ሲገፋ ማን ነው ኦፍሳይድ? አሁን እንደገና 11 ቁጥር ኦፍሳይድ ሊሆን ነው። ኳስ የለማ። ኳሱን ወደ ኋላ መታና እሱ እዛው ቀረ። ስለዚህ ምን ይሆናል? አሁን ይሄ ብልጥ ነው መሆን ያለበት። ይሄን ኳስ መልሶ ለሱ አይሰጥም። ገፍቶ ነው የሚያልፈው። ገፍቶ አልፎ እዚህ ግብ ማግባት ይችላል። አለዛ እሱ እንዳደረገው እዚህም ላይ እንዳለ if they are foolish እነኚህ እንደው እንዴት ነው ያላሰቡ ከሆነ በስተቀረ እንዲህ ሲቀባበሉ ዝም ብሎ ማየት የለባቸውም። አለዛ እንደዛ ከሆነ ይሄን ኳሱን ወደዚህ ሊሰጠው ይችላል። አሁን ይችላል 11 ወደ ኋላ መመለስ ይችላል። ከተመለሰ ያው ኦፍሳይድነቱ ይቀራል። በቃ ይቀራል። እና እንዲህ አይነት የተወሳሰቡ ነገሮች ስለሚኖሩ ሁልጊዜ ዴፊኒሽኑን ነው ወይም ማብራሪያውን ወይም ትርጉሙን ይዞ ሄዶ ነው እንትን ውሳኔ የሚሰጠው። እና በዚህ ምክንያት ያ ልጅ ይሄ 12 ቁጥር በኦፍሳይድ ነበርክ ተብሎ አሁን አይቀጣም። 11 ሲሰጠው ተጫውቶ ግብ ማግባት ይችላል ማለት ነው። የቅድሙ አይቆጠርበት ለማለት ነው። እንግዲህ ስለዚህ ጎሏ ትጸድቃለች። መልካም ኢንስትራክተር፣ ውድ ተመልካቾቻችንም ግልጽ ሆኖላችኋል ብለን እናስባለን። ለዛሬ ወዲያዝነው ሁለተኛው ጉዳይ እንግባ። ሁለተኛው ጉዳያችን የሚሆነው ሁለት ቡድኖች እንደው ለፕሮግራማችን እንዲሆን ኤ ቡድን እና ቢ ቡድን እንበላቸው። የኤ ቡድን ተጫዋች ኳስ እየገፋ ወይም ደግሞ እየተጫወተ ባለበት ሰዓት ኳሷን ይነካትና ወደ ጎን መስመር ከሜዳ ውጪ ትወጣለች። ያው ራሱ ተጫዋች ኳሷን ነክቶ ወደ ጎን መስመር ወደ ውጪ እንድትወጣ ያደረገው ተጫዋች በፍጥነት ሄዶ ኳስ አንስቶ በመልስ ውርወራ ጊዜ መልሶ ይጫወታል። በዚህ ጊዜ ምን አይነት ውሳኔ ሊተላለፍ ይችላል? ምናልባት እዚህ ጋር ከዲሲፕሊንም አንጻር ሊሆን ይችላል፣ ዳኛው ከሚያስተላልፋቸው የቅጣት ውሳኔዎች አንጻር ይሄ ስህተት ወይም ደግሞ እዚህ ጋር የሰራው ጥፋት በየትኛው የቅጣት ውሳኔ ሊቀጣ የሚችልበት መንገድ አለ የሚለውን ለውድ ተመልካቾቻችን ብናካፍል ጥሩ ነው። አሁን 12 እና 9ን እንውሰድ። አሁንም ኳስ ከዛ ተጥሎላቸዋል፣ ከዚህ ተጥሎላቸዋል። ይሄ 4 ቁጥር ነበር ኳስ የያዘው፣ ለ12 ቁጥር አሻገረለት። እዚህ ስደርስ ኳሷ ሁለቱ መታገል ጀመሩ። ሁለቱ መታገል ሲጀምሩ 12 ቁጥር ኳሷን ነካት። መጨረሻ ላይ እግሩ ላይ የነበረችው እሷ ናት፣ ወጣች ወደ ውጭ። ስለዚህ አሁን እንደ ሕግ እንደ ልምድ እንደምናውቀው ማን ነው መመለስ ያለበት? ይሄን በመልስ ውርወራ ያኛው ተጋጣሚ ቢ ቡድን ነው መመለስ ያለበት። ቁጥሩ ነበር ቀይ የለበሰው ነበር። እሱ ግን ብልጥ ሆነና ቶሎ ገባና ይችን ኳስ ለምን ሁለቱም ጎን ለጎን ስለሆኑ ዳኛውንም ጭምር አሳስታለሁ ከሚልም ይሆናል ቶሎ አለና ኳሱን ሮጦ ብድግ አድርጎ በመልስ ውርወራ ለማን ሰጠ? ለ11 ቁጥር ሰጠው። ተጠቃሚ ነው የሚሆነው። በዚህ ጊዜ ምንድን ነው የሚደረገው የሚል ነው። ምንድን ነው እዚህ ውስጥ የተሸሸገው ሚስጥር? አሁን ይህን ስታይ ሰዎች ምንድን ነው የሚሉት? የዲሲፕሊን ጉድለት እንዳደረገ ተደርጎ ነው የሚወሰደው። በዚህ ጊዜ የዲሲፕሊን ጥፋት የለበትም ልጁ። አሁን ይሄ ማንም ሰው የሚያየው የስፖርት ቤተሰቡም ቁጭ ብሎ ቢነጋገር ይህን ቢጫ ይስጠው እንጂ እንደምናም ሊል ይችላል። ሌላው ቢጫ የሚያሰጥ ጥፋት ነው ወይ ነው ይሄ? በቃል ደረጃ ሊታለፍ በምንም አይነት አታናገሪውም። ምክንያቱም ለዳኛው እንጂ ይሄ ሕግ የሚያሰራው ለተጫዋቹ አይደለም። ምንድን ነው ሚስጥሩ ከታች ያለው ማለት ነው? 12 ቁጥር ይሄንን ኳስ ሲያነሳው ከዚህ የዚህ ነው ልተውለት ለምን አላልክም እያልን ነው። ለምን ይላል? ይሄ ማስራ ነው። ይሄ የዳኛው ስራ ነው። ስለዚህ የእሱ ነበረ አንተ አንስተህ ነው የወረወርከው ብሎ ማለት የሚችለው ዳኛው ነው። ወደ ስራ ይመለሳል ዳኛው። አዎ። ስለዚህ ምንድን ነው የሚያደርገው ዳኛው? ጨዋታውን ያቆምና ኳሱን እንደገና በ9 ቁጥር እንዲወረወር
ያደርገዋል። ቢጫ ካርድ ምናምን የለም አይሰጥም። አሁን የብዙ ሰው ጥያቄ ይሄ ነው። ለምን ነው የሚሉት። ይሄ ነገር እንዳጋጣሚ በማዕዘን ምትም ላይ ያጋጥማል። በሌሎችም በቆሙ ኳሶች ላይ እንደዚህ ነገር ያጋጥማል እና የሚቀጣበት ምክንያት የለም። ለምን ህግ አታርግ ያለውን አሁን እዚህ ጋር ህጉ ምንድን ነው? መልሱ ሮራ ይልና ኳሱን በመጨረሻ የነካው ተጫዋች ተጋጣሚ ተጫዋች ኳሱን ወደ ጨዋታው ሜዳ ይመልሳል በመልሱ ሮራ ነው የሚለው። ይህንን ጥሰሃል ብሎ ሊለው የሚችለው ዳኛው ነው እንጂ እሱ አይደለም። መልሱ ሮራ ለሱ ሲገባው አንተ አንስተህ ወረወርክ እና ቢጫ ካርድ ይገባል ነው። ይልቅ ይሄ የሚሆነው በሌላ የዲሲፕሊን ኬዝ ይሄኛው ቡድን ግብ አግብቶ እየመራ እያለ ነው ግብ ገብቶበት ከሆነ ነው። ይሄ ደግሞ ግብ ለማግባት እየሮጠ ከሆነ ጊዜ ማባከን ነገር አለ ውስጡ ተብሎ ሲፈተሽ ያን ጊዜ ነው ቢጫ ካርድ የሚያገኘው። ይህን እኮ ያደረገው ሆን ብሎ ነው ጊዜ ለማባከን ነው ብሎ ካላለ በስተቀረ በዚህ የጨዋታው ቴክኒክ የጨዋታውን ህግ በተመለከተ ህጉን ተግባራዊ ማድረግ ነው። በመልሱ ሮራ ወርውር የሚወረውረው 12 ቁጥር አይደለም 9 ቁጥሩ ነው። 9 ቁጥር ኳሱን ወርውር ብሎ ማለት ብቻ ነው ዳኛው የሚጠበቅበት እንጂ ወደ ሌላ ሄድም። ይሄ ጥያቄ ይመስለኛል የተፈለገው ቢጫ ካርድ ለምን አይሰጠውም የሚለውን ውታና ጥያቄ ህጋዊ አይደለም ለማለት ነው። ቢጫ ካርድ ለምን አይሰጠውም ብሎ ማለት ህጋዊነት ያለው ጥያቄ አይደለም። አይሰጠውም። ቢጫ ካርድ በዚህ ጊዜ አይሰጥም። በማዕዘን ምት አካባቢም እንደዚህ ይከሰታል። እንግዲህ አልፎ አልፎ ምናልባት ወደፊት እናገኛቸው ይሆናል። ኢንስትራክተር ስለነበረን ቆይታ እጅግ አድርገን እናመሰግናለን። ለዛሬ ያዝናቸው እንግዲህ መሰናዶ ወይም ርዕሰ ጉዳዮች ይህንን ይመስሉ ነበረ። ለሳምንት ቀጠሮ ይዘን እንሰነባበት። እናመሰግናለን። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበር። ሳምንት በሌላ ጥንቅር ዳግም እንገናኛለን። እስከዛው ድረስ በያላችሁበት ቸር ቆዩልን።